አሁንም ደግሞ በደንብ አታምጣ ቢለው አምጥቶ ቆለላው አለ የሀገሬ ሰው። ጭራሽ እኛ ተመልካቾች ሳናቅ በቅርቡ ያለ ሰው ቤተሰቡ ሳያቅ ሌላው ሲቀር ቤተሰቡንም ተውትና ሀይሚ ሳታቅ እንደዚዋ ብሩኬ ያስረግዛል ብላችሁ ታስባላችሁ? እዩ ተይ ተይ ተይ፣ ለራስሽ ክብር ኖርሽ፣ ሴት ልጅ ነሽ እና አርግዣለሁ ስትይ ቤተሰቡ አያቅሽ፣ ቤተሰብሽ አያቅልሽ እና ደግሞ ያረገዝሽው ልጅ ደግሞ እኔ ስም አልጠራም ምን እንደሚባል አንቺ ጠንቀቀሽ ታውቂያለሽ። ይሄ ልጅ ማለት ነው ቤተሰብ የማያውቀው ልጅ፣ እንደገና ደግሞ በቅርቡ ያሉ ሰዎች ወዳጆቹ የማያውቁት ልጅ ደግሞ ምን እንደሆነ አንቺ በደንብ አድርገሽ ታውቂያለሽ ማለት ነው። እኛ እኮ ከስር መሰረቱ እየተከታተልናቸው የት እንደሚውሉ የት እንደሚያድሩ ከማን እንደሚውሉ ከማን እንደሚያድሩ ጠንቀቀን እናውቃለን። በእኛ በተለይ በቡታጀራ ዩቲዩበሮች መካከል የሚፈጠረው ነገር እኛ በደንብ አድርገን እናውቃለን። ለማንኛውም ቤተሰቦች ዛሬ ደግሞ በሀይሚና በብሩኬ ነው የመጣሁት። እስከ መጨረሻው ድረስ ደግሞ አዳምጡት። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኗት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። የማዳም ቅመሞች ቤቴን ሞቅ ሞቅ አድርጉት። ቤቴ ቀዝቅዟልና እስቲ ከፍ ከፍ አድርጉልኝ። ላይክ ባደረጋችሁ ቁጥር ደግሞ ዩቲዩብ ሼር አድርግልኛልና ምንም አይከፈልበትም። ላይክ አድርጉኝ፣ ሰብስክራይብ ደግሞ በቅንነት አድርጉኝ ማለት ነው። እንግዲህ ዛሬ እዩን ሳይሆን ዋና ብሩኬና ሀይሚን በደንብ አድርጌ ስለማውቃቸው በፊት ፕራንክ ይሰሩና ከዛ በኋላ ደግሞ ፕራንክ ነበር እርስ በራሳቸው አንዱ የሰራውን ፕራንክ በእጥፍ ሲመልሱ ምናምን ነበረ የምናውቃቸው። ዛሬ ላይ ደግሞ ያው ሰው አሳስቷቸው ይሆን የሰው ልጅ ይሳሳታል፣ ገንዘብ አሳስቷቸው ይሆን ሰው አሳስቷቸው ይሆን ባናቅም በጣም የምናከብራቸው ልጆች ነበሩ። ዛሬ ግን ይሄን ያክል ሆነው ሲመጡ ብዙዎቻችን ደግሞ ደንግጠናል፣ ብዙዎቻችን ደግሞ ደብሮናል። ሆኖም ግን ይህ ልጅ ከየት መጣ የሚለውን ነገር አጣርተን እናመጣለን። ብሩኬ እንደዚህ ያደርጋል ብዬም አላስብም። የሆነ ነገር አስበው ወይ እሷን ፕራንክ ሊያደርጓት ፈልገው ካልሆነ በስተቀር ብሩኬም ሀይሚን በጣም ነው የሚወዳት፣ ሀይሚም ደግሞ በጣም ነው የምትወደው ከምንም በላይ። ለአንተ ብዬ እኮ አሞኛል፣ ሰውነት የሚቀንሰው ለአንተ ብዬ ነው ብላ ብዙ በግልጽ የተናገረቻቸው ነገሮች አሉ፣ ስለ ፍቅር ሲወራ ማለት ነው። እና ሀይሚ በጣም ነው የምታከብረው፣ በጣም ነው የምትወደው። ይሄንም ያክል ጮሃ የምትናገረው ስለምትወደው ነው። ባትወደው ኖሮ ይሄ ወንድ ቢሄድ ወንድ ይመጣል ምናምን እንደዚህ ቢያደርግ ምን አገባኝ ምናምን ብላ ጥላው መሄድ ትችል ነበረ። ግን ያው ስለምትወደው ነው ከስርስሩ ማጠፋውና በሷም አትፍረዱባት። ምን ትዝ እንዳለኝ ታውቃላችሁ? ይሄንን ልብስ ለብሳ የማታ ልብስ ለብሳ ስትመጣ ማለት ነው የሆነ ጊዜ ለምለም የተናገረችው ነገር አለ። አንዲት እህታችን አረብ ሀገር ትመጣለች። መጀመሪያ አግብታ አረብ ሀገር ትመጣለች። ከዛ ሰርታ ደግሞ ወደ ሀገር ትገባለች። ከገባች በኋላ ያው ባሏ ጋር ነው የገባችው። መቼም ቤተሰቦቿ ጋር አትሄድም። ያው የማይደርስ ነገር የለምና ማታው ይደርሳል። ቀያይራ የመጣችው ልብስ ያው እንደ አረቦች አጭር ልብስ ምናምን ነገር ነው። እንደዛ ስትመጣ ደግሞ ባህላ እንዴት እንደዚህ ታደርጋለች? ባህላ አይደለም ወይ ክብር አትሰጠኝም ወይ ሴተኛ ዳር የመሰል እንደዚህ ብላ እንዴት አጠገቤ ትመጣለች ብሎ እስከ ፍች ድረስ ደርሷል ብላ ተናግራለች። ለምለም ማለት ነው የተንቢ ዩቲዩብ እና በጣም ነው የተገረምኩት። የኔ የሰፈር እንትናትና በዚህ የመጣ ብቻ እሷ እዛ ምን ስታደርግ እንደቆየች እንዴት አውቃለሁኝ? እንዴትስ እንደዚህ አለባበሱን እንዴት አወቀችበት? የኖረችበት ስለሆነ ነው እንጂ ብሎ ፈቷታል አለች። አሁን እንደዛ ሲለብሱ ያኔ ስልጣኔ ተብሎ አንዳንዴ የሀገራችንን ባህላችን ስርዓታችን ያው እንትን እያልን ነው። በተለይ ቤት ውስጥ ለባሏችሁ እንደፈለጋችሁ መሆን ትችላላችሁ። ይሄን እየተቃረን አይደለም፣ ግን ሶሻል ሚዲያ ላይ እንደዚህ በእንትን ስትወጡ ደግሞ በጣም ያስጠላል። እና አለባበሳችሁን ምረጡ ለማለት ያክል ነው። የቪዲዮን ፕራንክ ነው እና
ሆኖም ግን እንደዚህ ያለባበሳችሁን ብታስተካክሉት ጥሩ ነው ብዬ አስባለሁኝ። በመቀጠልም ደግሞ ወደ ሀይሚና ወደ ብሩኬ ስንመለስ የሀይሚና የብሩኬ ነገር እውነት ነገር ይዘው ቢመጡ ራሱ እኛ በተለይ ከመጀመሪያ ጀምረን የምንከታተላቸው ሰዎች ምንም ቢሆን አናምናቸውም እና ምክንያቱም ብሩኬና ሀይሚ በቃ ልክ እንደ ህፃን ልጅ ያኔ ይደባደባል፣ ምን ይላል ምናምን ተመልሶ ደግሞ ይጫወታል። ያንን ነገር ይረሳዋል አይደለ? ሀይሚና እሱ ማለት ያው እንደዛ ናቸው። በአንድ ነገር ደግሞ ድርቅ አይሉም። ወዲያውኑ ይቋጩትና ልክ እንደ አብርሽና እንደ ሩታ አይደለም ይሆናል አይደለ? ብንትን ቢሉ ራሱ የሚሰሩትን ስራ ራሱ እየተናገሩ ነው። ውሸትን ያኔ ፕራንክ ነው። እንደዚህ እሱ ባለፈው እንደዚህ ስላደረገኝ እኔም በእንደዚህ ነገር ነው ማደርገው ብለው ግልጹን ይናገራሉ። ልክ እንደ አብርሽና እንደ ሩታ በውሸት በቃ ዝግት አድርገው እውነት አስመስለው አያወሩም። ልብ ብላችሁ ከሆነ ይሄ ነገር ይመቸኛል። ምክንያቱም ሀቁን ተናግረው የፈለገ ይከተላቸዋል፣ ያልፈለገ ደግሞ አይከተላቸውም። ግን ትላንትና የተሰራው ቪዲዮ ደግሞ በጣም ትንሽ የሚደብር ነገር አለውና ያው ፕራንክም ቢሆን ስርዓታችሁን ይዛችሁ ብሰሩት ጥሩ ነው ብዬ አስባለሁኝ። ግን ያው ሀይሜ ታስከፍልሃለች። በነገራችን ላይ ከዚህ በላይ በጥፉ ነው የምትመጣበት። ሀይሜን ማንም ይችላል ሰው የለም። ኮስተር ካለችም ብላለች፣ ከሳቀችም ስቃለች። እና የምትሰራቸው ስራ እንትኖች ቪዲዮዎች ራሱ ኮስተር ብላ በቃ ሲሪየስ ሆና ነው እየሰራችሁ ያለውና ብዙዎቻችሁን ታስተኛችኋለች። ብሩኬ ያው መስሎሃል እሷን ጥፍ አስመልሳለሁ ምናምን ብለህ ከሆነ ያው እሷን ለማናደድ ነው እንጂ አንተም ደግሞ እንደዚህ ነገር በፍጹም አታደርግም። ያው እዩም ደግሞ የመጣችበት ደግሞ በጣም የሚያስጠላ ነው። ከዚህ በፊት ተገናኘ ሰው ተገናኘ ማለት እንደዚህ አይነት ነገር ፈጽማል ማለት አይደለም። እንደዛ ከሆነማ ሀገራችን ላይ በቃ በሀኒ ስሙን አልጠራም በእንደዚህ አይነት በቆሻሻ ስራ ተሰማርታለች ማለት ነው። እኔ ምንችልና ሲቀጥል ለዛ እኮ ነው እኛም እየተናገርን እያወራን ያለ ነው። ለትውልዱ ምን እናስተምረው? እኛ ሶሻል ሚዲያ ተጠቃሚዎች ለትውልዱ ምን እናስተምረው? ምን ጥለንለት፣ ምን አሻራ ጥለንለት እንለፍ? ካሁን በኋላ ደግሞ ከኛ የበለጠ ነው ሶሻል ሚዲያ የሚጠቀመው። ህጻናቶች እያያችሁ ነው፣ ከቤተሰቦቻቸው እየመጡ ነው። ዛሬ ላይ የሰሩት ከቤተሰቦቻቸው እየሰሩትን 7 ዓመት 8 ዓመት ሲሆናቸው ለራሳቸው የሆነ ነገር ልስራ ማለታቸው ስለማይቀር በዛ በሚሰሩ ሰዓት ደግሞ ሶሻል ሚዲያ ይፈትሻሉ። የማንን አይዲያ ልከተል፣ ማን ነው ብዙ ተከታይ ያለው የእሱን ስራ እዤ ልምጣ ብለው ስለሚያዩ ለነዚህ ልጆች ደግሞ እኛ ጥሩ ነገርን ጥሩ አሻራን ጥለንላቸው እንለፍ ነው እያለን ያለ ነውና ስትሰሩም ያው ሁሉም ነገር በተለይ አሁን ላይ በውሸት ነው። ሁሉም ሶሻል ሚዲያ ላይ እየተጠቀመ ያለው ውሸትን ነው። ከስንት አንዱ ነው እውነትን ይዞ የሚመጣው። ከስንት አንድ ቻናል ነው ትክክለኛ መረጃ የሚያስተላልፈው። ስለዚህ እንደዛም ሆኖ አለባበሳችሁን፣ ስርዓታችሁን እንደገና ደግሞ በተቻላችሁ መጠን ደግሞ ቀልድም ሆኖ የሚያስተምር ነገር ቢሆን ጥሩ ነው ብዬ አስባለሁ። ለመጪው ትውልድ እኛም ለልጆቻችን ለልጅ ልጆቻችን ጥሩ ነገር እናስተምረን ብናልፍ ጥሩ ነው ብዬ ስለማስብ ነው ይህንን እየተናገርኩኝ ያለሁት። በስራችሁ እናንተ ወዳችሁ ፈቅዳችሁ እስከሰራችሁ ድረስ እንትን እያልኩ እየተቃወምኳችሁ አይደለም። ነገር ግን ያው የምታደርጓቸውን ነገሮች ለራሳችሁም እኮ መልሳችሁ ስታዩት ሊደብራችሁ ይችላል። ራሳችሁ መልሳችሁ ስታዩት የሚደብራችሁ ቪዲዮ ሳይሆን ለነገ ለትውልዱ ሁሌም የሚታይ ቪዲዮ። እኛ በተለይ ዩቲዩበሮች በጣም የምንሳሰተው ነገር ምን እንደሆነ ታውቃላችሁ? ለ2 ቀን ለ3 ቀን የሚታይ ቪዲዮ ብቻ ነው እየሰራን ያለ ነው። በተለይ እኛ ኢትዮጵያውያን ግን ሁሌ የሚታይ ቪዲዮ ከሰራን ሀቂቀተን ዛሬ እንኳን
ዩቱብን ብንተው ቤት ብንቀመጥ ወደ ሌላ ስራ ብንሰማራ ራሱ ያ ቪዲዮችን ይታይልናል። በዛ ሰዓት ዶላር ይቆጥርልናል። እየሰራ ነው ማለት ነው። ልክ እንደ ለምለም የምሰራቸው ቪዲዮዎች ከዚህ በፊት በጣም ደስ የሚሉ ወደፊትም የሚጠቅሙ ቪዲዮዎች ነው እየሰራች ያለችው። ከሰራሽም ከመጣች ነው ማለት ነው። አሁን ግን ብዙም እየመጣች አይደለም፣ ትታለች ማለት ይቻላል። ስለዚህ ሶሻል ሚዲያ የምትጠቀሙ ሰዎች አጠቃቀማችሁን አሳምሮ ለማለት ያክል ነው። እኛ እንኳን ተው ነው የማዳም ቅመሞችንን መውጫ የለንም። ከኩሽና ወደ ክላሳችን፣ ከክላስ ወደ ኩሽና እያለን ስለሆነ እስከዛ ድረስ ከእናንተ ስር ሆነን ያው መፈትፈታችን አይቀርም። ለማንኛውም የማዳም ቅመሞች ምንድን ነው የላይክ ምልክቷን ተጫኑ፣ ሰብስክራይብ አድርጎኝ፣ አይከፈልበትም። በሌላ ቪዲዮ በሰፊው እስከመጣ ድረስ ደህና ሁሉልኝ። አብሽሩ፣ በርቱ፣ ጠንክሩ። ጉዞ ወደ ለውጥ እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።